ካሊፎርኒያ ላይ የተከሰተው ሰደድ እሳት እጅግ ውብ ቅንጡ የሆኑ መንደሮች የወደሙበት ክስተት ካሊፎርኒያ በተለይም ፓሊሳይድ እና ሆሊውድ የሚባለው አካባቢ የተነሳው ሰደድ እሳት ከ25 ቱጃሮችን ሕይወት ቀጥፏል። 250 ቢሊዮን ዶላር ክስረትን አስከስቷል። ከ12300 በላይ ሕንፃዎችና ቤቶች ወድመዋል። በጣም የተከበረ የታፈረ መንደር ሰዎች ሊኖሩበት አይደለም ሊያልፉበት የሚፈሩት የሀብታሞች አጥር ፓሊሳይድ ሆሊውድ በተፈጠረ እሳት እንዳልነበር ሆኖ ጋይቷል። እዛ ቤት የሚገኙት አንዱ ቤት በኢትዮጵያ እስከ 30 ቢሊዮን ዶላር ይሸጣል። አንዱ ቤት ብቻ። ቅንጡ የሆሊውድ አክተሮች፣ ፖለቲከኞች፣ አንተርፕረነሮች፣ ሀብታሞች የሚኖሩበት የምቾት ቀጠና ነበር። አላህ ግን የሰረቱት ስተት ቆጠረና ፈጀዐለሁም ከዐስፊን መእኩል የተበላ አዝመራ አስመሰለ። አላህ የሰማይና የምድር ሰራዊት የሱ ፍጥረት ዓለሙን የፈጠረው እሱ ወደ ባሮቹ የሚልከውን ሰራዊት የሚያውቀው እሱ ብቻ። ወሊላህ ለአላህ ጁኑዱ ሰማዋት ወልአርድ የምድርም የሰማይም ሰራዊት የአላህ ነው፣ ለአላህ ነው። ይሄን ሰራዊት እሱ ብቻ ነው የሚያውቀው ምን እንደሚልክ። ወማ ያዕለሙ ጁኑደ ረቢክ ኢላ ሁ የጌታህን ሰራዊት የሚያውቀው እሱ ብቻ። የተለያየን ትውልድ በተለያየ ፈተና አጥፍቷቸዋል፣ እንደ ስራቸው እንደ ጥፋታቸው። ፈኩለን ሁሉንም ያጠፋናቸው አኸዝና ቢዘንቤ በወንጀሎቻቸው ያዝናቸው። ፈሚንሁም ከነሱ መሃል መን አርሰልና ዐለይህም ሐሲባ ከሰማይ ድንጋይ የወረወርንባቸው። ወሚንሁም ካጠፋናቸው ውስጥ መን አኸዘትሁ ሰይሐ በድምፅ ደንቁረው እንዲሞቱ የተደረጓል። ወሚንሁም መን ኸሰፍና ቢሂል አርድ ሌሎችን ምድርን ሰርጉደን የደረመስንባቸዋል። ወሚንሁም ከነሱ ውስጥ መን አግረቅና በውሃ ማዕበል ያጠፋናቸዋል። ወማ ካነ አላሁ ሊየዝሊመሁም ያንተ ጌታ አላህ ሊበድላቸው አልነበር። ወላኪን ካኑ አንፉሰሁም የዝሊሙን እነሱ ነፍሶቻቸው የበደሉ ነበሩና። አላህ ባሮቹ ሲያጠፉ የሚልከው ሰራዊት እሱ ብቻ ነው የሚያውቀው። ታዲያ ካሊፎርኒያን የጎበኛት የአላህ ሰራዊት እሳት ሆኖ ተመልክተናል። ሰደድ እሳት፣ በዛ ሁሉ ቴክኖሎጂ፣ በዛ ሁሉ አውሮፕላን፣ በዛ ሁሉ የእሳት ማጥፋት ዘመቻ ሊቆጣጠሩት አይደለም 5%ን ያልደረሱበት የግል አውሮፕላኖች፣ የህዝብ ማመላለሻ አውሮፕላኖች ውሃ እንዲጭኑ ተደርጎ ለማጥፋት ተሞክሯል፣ አልተሳካላቸው። 250 ቢሊዮን ዶላር አለፈሰ። አላህ ሰራዊቱን የሚያውቀው እሱ ብቻ። ይሄ ለምን ተከሰተ? 3 ምክንያቶችን አዋቂዎቹ ይተነትናል። የመጀመሪያው አዲሱ ተመራጭ ፕሬዝዳንት ዶናልድ ትራምፕ እሱ የተናገረው ንግግር ምን አለ? መካከለኛውን ምስራቅ ሲያስጠነቅቅ ነው። እኔ ወደ በትረ ስልጣኔ ከመምጣቴ በፊት ገዛ ጋር የታሰሩት የእስራኤል ዜጎች ካልተለቀቁ መካከለኛው ምስራቅ እሳቱ ይፈነዳል። አላህ ቢዚ የሚያደርገው እሳት ላከበት። ሁለተኛው ደግሞ ይሄ ጎልደን ግሎብ የሚሉት አሜሪካ ውስጥ ታዋቂ የፊልም አክተሮች፣ ጋዜጠኞች የሚሳተፉበት ውድድር አለ። እዛ መድረክ ላይ
ስርዓት ያጣች አንድ ኮሜዲያን የተናገረችው ንግግር ሌሎች ይጠቅሳል። ንግግሯ እንዲህ ነው የሚለው፣ ዓለም ላይ ተጽዕኖ ፈጣሪ ማን ነው? ስም ዝርዝር ንገሩኝ ብላ ትጣራለች። ስም ዝርዝር ይጠቅሳሉ። 1 2 ሶስተኛ የተጠቀሰው የዓለማቱን ፈጣሪ ነው። 0 ነጥብ ነው የሰጡ። ከዛም እሷ አስከትላ አንድ ቃል ትላለች፣ God the creator of the universe 0 mentioned ትላለች። የዓለማቱ ፈጣሪ 0 ነጥብ ነው ያገኘው ትልና እኩይ ቃሏን አስከተለች። አዎ ይሄ ፈጣሪ ወደ ማይቆጣጠረው መንደር ባይጠቀስ አይገርምም ትላለች። እኔ ነኝ ተቆጣጣሪ አላቸው። ሶስተኛውን ምክንያት ዑለማዎቹ ይጠቅሳሉ። አሜሪካ ፖለቲካል አመራሩ የፓለስታይን ህዝብ የገዛ ህዝብ 46000 ህዝብ 46000 ነፍስ እንዲቀጠፍ መሳሪያ የሸጠው እሱ ነው። ላወደሙት ህዝብ፣ ለጨረሱት ህዝብ፣ ወደ ትቢያ ለለወጡት ዓለም ተመሳሳይ አስኑ ብስኒ ወልጅሩሑ ቂሳስ ክፍያውን አላህ ሰጥቷቸዋል ይላል። 85,000 ቶን ቦምብ ነው የዘነበው ገዛ፣ ወደ አመድ ነው የተለወጠች። አላህ ታዲያ ይህን ሲያደርግ ምንን ሰራዊት ላከ? ዜናዎቹ የሚያሳዩት 3-4 ነጥቦች። የመጀመሪያው ንፋስና ደረቁ ሆሊውድ አካባቢ የሚገኙ ሳሮች በመፋጨት የፈጠሩት እሳት ነው አለ አንዱ ጥናት የሚያሳየው። ሁለተኛው እሳትን ከቦታ ወደ ቦታ የሚያጓጉዝ ታዋቂ አሞራ እሱ ነው ይባላል። የእሱ ስራ አንድ ቦታ እሳት ሲያገኝ ያነሳውና ሌላ ቦታ ወስዶ ይጥለዋል። የሚጥለው ለማቃጠል አይደለም። እዛ አካባቢ ያሉ ትላትሎች ጉድጓዱ ሲሞቃቸው ሲወጡ ለመብላት ነው። እሱ አደን ላይ ነው ያለው። እሱ የፈጠረው የእሳት ቃጠሎ ነው። ሶስተኞቹ ይሄን የፈጠረብን ቻት ጂፒቲ ነው አለ። ይሄ መሳሪያ እዛ ይገኛል። ቻት ጂፒቲ ማለት በዚህ ዘመን አንድን ሰው አዋቂን ሰው ቻት ማውራት ማለት ነው። ይህ መሳሪያ በሳምንት ውስጥ ከ300 ሚሊዮን በላይ ሐሳቦችን ለዓለም ያቀብላል። ስለዚህ የመሞቅ ዕድል ስላለው እሱ የፈጠረው እሳት ነው። አራተኞቹ ደግሞ ከሰማይ እሳት ሲዘንብ ተመልክተናል ብለው ቪዲዮዎችን ለቀቁ። የትኛውንም ይጥቀሱ፣ የትኛውንም ይዘንጉ። ወማ ያዕለሙ ጁኑደ ረቢክ ኢላ ሁ። ቅጣቱን የሚያዘንበው የሚያወርደው ሰራዊቱን የሚያውቀው ኃያሉና አሸናፊው አላህ ብቻ። የሰው ልጆች ሲያጎሉ ሲያጠፉ ይመለሱ ዘንድ በትንሹ ይፈትናቸዋል። ሰራዊቱ የሚታይ ማይታይ ሊሆን ይችላል። ማይታይ ሰራዊት አላህ ልኮብን ነበር 2019 ላይ ኮቪድ-19 ነበር። ዓለምን ማስክ አስለበሳት አላህ። ዓለም አቀፍ ጉዞዎች ተቋረጡ፣ ስብሰባዎች ተዘጉ፣ ሰርጎች ተከለከሉ። ሰው ቤቱ ሆኖ እንዲሰራ ግዴታ አደረገበት ኃያሉ አላህ። እንዲህ ነው በማይባል ሰራዊቱ፣ በማይታይ ሰራዊቱ ኃያሏን ልዕለ ኃያል ሚሏትን አሜሪካን በርካታ ሺህ ህዝቦችን ጨርሶባል። ዓለም ላይ ብቻ ኮቪድ 7 ሚሊዮን ህዝብ ቀጥፎ ሄዷል። አሜሪካ በኮቪድ ብቻ 14 ትሪሊየን ዶላር ከስራለች። ቢሊየን አይደለም፣ ትሪሊየን ዶላር። ይችን ሀገር አሁንም አላህ ከ2 ወር በፊት ፍሎሪዳ ላይ ማዕበል ልኮ ፈትኗታል። የፍሎሪዳው ማዕበል ታስታውሳላችሁ። የፍሎሪዳ ነዋሪዎች፣ ታዋቂ ሰዎች አገር ጥለው ለመውጣት መንገድ ላይ የተጋፉበት፣ መንገድ ላይ ነዳጅ አልቆባቸው መኪናቸው ውስጥ ያደሩበት፣ ንብረት ሁሉ የጠፋበት ከባድ ክስተት ነው። ፍሎሪዳ ከ47 ቢሊየን ዶላር በላይ ነው የከሰረችው አገሪቱ። ያኔ የሚታየውን ነው አላህ የላከ ማዕበል አገሪቱን በውሃ አጠራት።
ወማ ያዕለሙ ጁኑደ ረቢክ ኢላ ሁ። ሙእሚን እንደ አይነትን ክስተት ዝም ብሎ አያልፈው፣ ያስተነትናል፣ ወደ ራሱ ይመልሰዋል። በግል ሕይወቱ የሚመጣበት ስንክሳር፣ የሥራ መዛባት፣ ደስታ ማጣት ከሠራው ክፍተት እንደሆነ ያውቃል። ወማ አሳበኩም ሚን ሙሲባ፣ በሕይወታችሁ ውስጥ ምንም እክል አይገጥማችሁም በሠራችሁት ቢሆን እንጂ ይላል። ያውም አለ ቸር አደል፣ ደግ አደል፣ አዛኝ አደል። ወያዕፉ ዐን ከሲር፣ ብዙን ይቅር ይላቸዋል። ዘሎ መጨረሻ ላይ ነው አላህ ቁንጥጥ ያደርጋል። ለምን? ለዓለሁም ይርጅዑ፣ ይመለሱ ዘንድ። ምድር ላይ ቢዚ ሆነዋል፣ ወደ ሰማይ ቀና እንዲሉ ያ ረብ ምን ነካኝ እንድትል፣ ከሌሊቱ እንድትነሳ አላህ ምንድን ያጠፋሁት እንድትለው፣ አላህ ከራስ ጋር ሒሳብ እንድትሰራ። በታሪክ አምድ አላህ ሰራዊቱን እሱን ላመጹት ባሮቹ ልኮ አስጠንቅቋቸው። ነቢዩላህ ሙሳ ዓለይሂ ሰላም አላህ ወደ አምባገነኑ ፊርዓውን ላካቸው። የበኒ እስራኤል ዜጎችን ባሪያ አድርጎ ለዓመታት አሰቃይቷቸዋል። ሴቶችን ይተዋል፣ ወንዶችን ያርድ ነበር። አምባገነን ነው። አላህ ነቢዩላህ ሙሳን ወደ ፊርዓውን ላካቸው። ፈቁላ ለሁ ቀውለን ለይነን፣ ለስለስ ብለህ አናግረው፣ እንዲመለስ ተስፋ ይደረጋልና። ነቢዩላህ ሙሳም ሄዱ፣ ፊርዓውንን አናገሩ። አልሰማም። ሊቀበላቸው ፈቃደኛ አይደለም። ሊገላቸው ሁሉ ወሰነ። በኒ እስራኤሎችንም ለመስደድ ፈቃደኛ አይደለም። ያኔ አላህ ሰራዊቶቹን አከታትሎ ላከ። የመጀመሪያው ሰራዊት ፈአርሰልና ዐለይሂም ጡፋን፣ ያ እርሻው የአዝመራው የሀብቱ ነበር ልቡን የነፋው። አላህ ማዕበል ላከባቸው። ከተማይቱን ውሃ አጠባት። አዝርዕቶቻቸው ሁሉ ወደሙ። ደነገጡ። ወደ ሙሳም መጡና ሙሳ ወይ በቃ እናምናለን፣ የበኒ እስራኤል ዜጎችንም እንለቅልሃለን ካንተ ጋር፣ ይሄን በላ አንሳልን አሉት። አላህን ለመኑ ነብዩላህ ሙሳ። አላህም ይሄን ማዕበል አነሳው። አዝርዖቶቹ እንደ አዲስ አበቡ። ያኔ ማዕበሉ ሂዷል። ሙሳ ምን ያመጣል? ወደ አመፃቸው ተመለሱ። አላህ ሁለተኛ ሰራዊት ላከ። ወልጀራድ፣ አንበጣ ደግሞ ለቀቀባቸው። አዝርዕቱን እንዳለ አንበጣው አወደመው። በሚሊየን ነው የተላከው። ምናልባት ቢሊየን ይሆናል አላህ የላከው። የሚቀመጡበትን ወንበር ሁሉ የሚበላ፣ ፍራሻቸውን የሚበላ፣ አዝርዕቶቹን የሚበላ አንበጣ አላህ አስከተለ። አሁንም ወደ ነቢዩላህ ሙሳ መጡ። አላህ ያንሳልን ጌታህን ለምን አላቸው። አሁንም አላህ አነሳ። ሲያነሳ ትንሽ ተረጋጉና አንበጣው ሂዷል። ለምን ሙሳ መንሰነው? ወደ አመፃቸው ተመለሱ። አላህ ሶስተኛ ሰራዊት ላከ። ወልኩመለ፣ ተባይ ላከባቸው። አንዳንድ ሙፈሲሮቹ ቅማል ላከባቸው። ሰውነታቸው ሁሉ ከላ፣ ፍራሹ ሁሉ ቅማል ነው፣ መደገፊያው ቅማል ነው፣ ፈረሶቻቸው ቅማል ነው። አገሪቱን በቅማል ሞላት። አላህ ተሰቃዩ። ማከክ ሆነ፣ መፎቀጥ ሆነ። ከዛም ነቢዩላህ ሙሳ ጋር መጡ። አስነሳልን አሉ። አላህን ጠየቁ። አላህ አነሳው። ታጋሹ አላህ ሱብሓነሁ ወቢሐምድህ። ከዛ እሱም እንደወጣ ወደ አመፃቸው ተመለሱ። አላህ አራተኛ ላከ። ወደፋዲዕ፣ ደፋዲዕ ማለት እንቁራሪት ማለት ነው። እንቁራሪት ላከባቸው። ቤቱን፣ ጎዳናውን፣ አደባባዩን እንቁራሪት ሞላ። ሲተኙ እንቁራሪት ነው። ሲበሉ ምግቡ ላይ እንቁራሪት መጥቶ ያርፋል። አንዳንድ ሙፈሲሮቹ ምናል አፋቸውን ሲከፍቱ እንቁራሪት ይገባል። ህይወት አስጠላቻቸው፣ ተንገላቱ። ያኔ ወደ ነቢዩላህ ሙሳ መጡ። እባክህ አምነናል፣ ህዝቦችንም እንለቃለን። አላህ አነሳህ። አሁንም ወደ አመፃቸው ተመለሱ። አላህ አምስተኛ ፈተና ለከባቸው። ወደመ፣ ደም ላከባቸው። ወንዙ ደም ነው፣ ኩሬው ደም ነው፣ ሲጠጡ ደም ነው፣ ሲያበስሉ ደም ነው። አንዳንዶቹ ይነስራቸውም ጀመራ። ደም አረገው አላህ ሀገሩ። ከዛ አላህ አስከተለ አያትን
ሙፈሰላት የተብራሩ ምልክቶችን ላክን ሊቀበሉ ፈቃደኛ ፈስተክበሩ ፈካኑ ቀውመን ሙጅሪሚን አመፀኛ ህዝቦች ነበሩ። ለዛም መጨረሻ ወንዙ እንዲበላቸው አላህ ያደረገ። አላህ ታጋሽ ነው። አላህ ምልክቶችን እየራገ የሰው ልጆችን ያስጠነቅቃል። አዛኝ ነው አላህ። አልተቀበሉ። መጨረሻ ግን መስመጥ መጥፋት ሆነ ዕጣ ፈንታቸው። የአላህን ሰራዊት እሱ እንጂ ማንም ያውቀው ምን እንደሚልክ አላህ አታውቀውም። አንድ ባሪያ ሁሌ አላህን ይጠነቀቃል፣ እስትግፋር ያደርጋል። ማያጎላል እንዴ ካፈርነን እኮ አለ። አፈር ይደፈርሳል፣ ማጥፋታችን አይቀርም። እናጎላለን፣ ነፍስያ ታሸንፈናለች፣ ዱንያዊ ፍላጎት ይረታናል፣ ልንዋሽ ልንሳሳት እንችላለን። አልሐምዱሊላህ ወደ አላህ እንመለሳለን። አብርሃተል አሽረምን ሁላችሁ ታውቃላችሁ። አብርሃተል አሽረም ካዕባን ለማጥፋት የሄደ የመን አካባቢ የሚገኝ ጀነራል ወደ ካዕባ አካባቢ ሲደርስ ለማፍረስ ሲጠጋ የቁረይሽ መሳፍንት ባላባቶች ተራራው ላይ ሆነው አላህ ምን ሰራዊት እንደሚልክ ይጠብቁ ነበር። ንፋስ ነው የሚልከው፣ ዝናብ ነው፣ ማዕበል ነው፣ እሳት ነው፣ ይጠብቁ ነበር። አላህ ለየት ያለ ሰራዊቱን ላከ። ከጀሃነም እሳት የተጠበሰ ድንጋይ የሚይዙ አዕዋፋትን አከታትሎ ላከ። አባቢል ይላቸዋል። አንዱ አንዱን ተከትሎ የሚመጣ ሰራዊት አጠፋ፣ እንዳለ አጠፋች። ታዲያ ክስተቱን ለታላቁ ነቢይ ለእኛው ነቢይ ከተወለዱ ነቢይ ከሆኑ በኋላ ተመልሰው አለም ተራ ወሬው አልደረሰህም እንዴ? ከይፈ ፈዐለ ረቡክ ያንተ ጌታ ምን እንደፈጸመ ቢአስሓብል ፊል በዝሆኖቹ ባለቤቶች ላይ አለም የጅዐል ከይደሁም ፊ ተድሊል እቅዳቸውን ባዶ አላደረገባቸው። ወአርሰለ ዐለይህም ላከባቸው ጠይር አዕዋፋትን አባቢል ተከታታይ የሆኑ ፈጀዐለሁም ከዐስፊን መእኩል ተርሚህም ምትመታቸው የሆነ ብሒጃረትን በድንጋይ ምን ስጂል ከጀሃነም የተጠበሰ ድንጋይ። ምድራዊ እሳትን መያዝ ከባድ ነው። እንዲችሉ አላህ አደረጋቸው። እንደ ቦምብ አዘነቡባቸው፣ አጠፏቸው። የአላህን ሰራዊት አላህ እንጂ የሚያውቀው ሙእሚን እንዲህ አይነት ክስተት ሲያይ ወደ አላህ ይመለሳል፣ ታላቅነቱን ያውጃል፣ ወደ እሱም ተውበት ያደርጋል። ሁላችንም ወደ አላህ እንመለስ። ፈስተግፊሩህ ፈጡባ ሊልሙስተግፊሪን። አልሐምዱሊላህ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተፈዱሊህ ወእምቲናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሸእኒህ ወሰለላሁ ወሰለም ወባረከ ዐላ ረሱሊህ ወኢኽዋኒህ። ውድ ምእመናን፣ በዚህ በተከሰተው የካሊፎርኒያ ክስተት ሌላ አንድ ክስተት አሁንም የዓለም መነጋገሪያ ሆኗል። ክስተቱ ወዲህ ነው። እናንተ እንደምታውቁት ገዛ ላይ ከ85,000 ቶን በላይ ቦምብ ዘንቦባቸው 46,000 ሕዝብ ለህልፈተ ሞት በቅቷል። አላህ ሸሂድ አርጎ ይቀበላቸው። 1 ዓመት ከ6 ወር ተጨፍጭፈዋል። ግን እዚህ መንደር እዝነት መነጨ። ከወደመው መንደር እየወደመ ላለው ካሊፎርኒያ ደብዳቤ ተላከ። አዎ የገዛ ሰዎች ናቸው። መፈክር ይዘው ወጡ። የሚያናግሩትም የካሊፎርኒያ ሰዎችን ናቸው። ምን እንርዳችሁ ይላል። መገፋትን እኛ እናውቀዋለን። ቤት ማጣትን እኛ እናውቀዋለን። መሰደድን እኛ እናውቀዋለን። ህመሙን ስለምናውቀው ህመሙ ላይ ምን እንርዳችሁ ብለው ወጡ። የእስልምናን እዝነት የእስልምናን ትልቅነት ለዓለም አወጁ። አዎ ሙእሚን መነጸሩ ንጹህ፣ መንግስታት የሚያጠፉትንና ህዝብን ነጥሎ አንድ አካባቢ ያለ ህዝብ በመሪዎቹ አይወሰን። ብዙ ውሳኔዎች ፖለቲካል መሪዎች ሊወስኑት እንጂ ህዝቡ አለ። በየትኛውም ብሔር ይሁን አገራችን ውስጥ ያለ ዓለም ላይ ያለ እንደ ህዝብ መጥፎ አለ። ፖለቲካል አመራሮች
ሲፈልጉ ወደ ቀኝ ሲፈልጉ ወደ ግራ። ይሄን የለየ ህዝብ፣ ታጋሽ ህዝብ፣ እዝነት የተሞላ ህዝብ የዓለምን ትኩረት መሳብ ችሏል። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ወሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወቢየውሚኩም ወለኩም ገዳ። ኢነላሀ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሀ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ። አላሁመ ሰሊ ዐላ ሙሐመድ